በአሁኑ ዘመን ብዙዎቻችን ቅንነትና ግልጽነት አንድ ይመስሉናል። ነገር ግን መናገር የሌለብንን ነገር ሁሉ ዝም ብለን ለአደባባይ በመናገራችን የምንከፍለው ዋጋ ሁልጊዜም እጅግ በጣም ከባድ ነው። ይህንን ዋጋ ግን በተጨባጭ ተቀብለን ራሳችንን ቆም ብለን ማስተማር ይኖርብናል። ምክንያቱም ሁሉም ነገር ለሰዎች የሚወራ ስላልሆነ በሰዎች ዘንድ የምናጣው ክብርም ሆነ በሕይወታችን የሚገጥመን ንቀት የሚጀምረው ከዚሁ ከአፋችን ወሬ ነው። ሰው ምንም ያህል የልብ ወዳጃችን ወይም የቅርብ ዘመዳችን ቢሆን እንኳን ስለኛ በፍጹም ማወቅ የሌለበትና የኛ ብቻ ሆኖ መቅረት ያለበት ስውር የሕይወት ክፍሎች አሉ። ለምሳሌ ያህል አንድ ውድ ወርቅ ይበልጥ ደህንነቱ ተጠብቆ እንዲቆይ በጥልቀት መሬት ውስጥ ተቀብሮ እንደሚቀመጥ ሁሉ ያንተም ወሳኝ የሕይወት ታሪክና ስልት እንደዚሁ ካልተፈለገ ዓይን ተሸሽጎ መቆየት አለበት። ድንበር የሌለው መታወቅ መጨረሻው መናቅና መደፈር ስለሚሆን ምንን ለማን መቼና እንዴት መናገር እንዳለብን ለይቶ ማወቅ የዚህች ዓለም ትልቁና ቁልፉ የጥበብ ጥያቄ ነው። ተፈጥሮ ራሷ ሁለት ጆሮና አንድ ምላስ ብቻ ሰጥታ የፈጠረችን ብዙ እንድንሰማ በጥልቀት እንድንመረምርና ጥቂት ብቻ መርጠን እንድንናገር ስለምትፈልግ ነው። ስለዚህ ሁላችንም ቆም ብለን በጥንቃቄ ልንጠብቃቸው የሚገቡ 7 ወሳኝና መጋረጃ ሊበጅላቸው የሚገቡ የሕይወት ምስጢሮች አሉ። የመጀመሪያውና ዋነኛው ነገር ያሸነፋችሁበትን፣ ስኬታማ የሆናችሁበትን ወይም ውጤታማ የሆናችሁበትን ስልታዊ መንገድ ለማንም አለመናገር ነው። ለሰዎች ሁልጊዜ ጥንካሬያችሁንና ውጤታችሁን በተግባር አሳዩ እንጂ የጥንካሬያችሁን ምንጭ በፍጹም ባፋችሁ አትናገሩ። ምክንያቱም ጠላት ያንን ምንጭ ካወቀ እናንተን በቀላሉ መጣልና ማዳከም ቀላል ይሆንለታል። ይህንን ሐሳብ ይበልጥ ግልጽ ለማድረግ የቅዱስ መጻሕፍትን ታሪክ ማስታወስ ይቻላል። ታላቁና የበረታው ሳምሶን ጥንካሬው በፀጉሩ ላይ እንደሆነ ለደሊላ በተናገረ ጊዜ የትግል አጋሮቹ ኃይሉን በቀላሉ እንዲነጥቁትና ለትልቅ ውድቀት እንዲዳረግ በር ከፈተ። ይህ ማለት ግን ሰዎችን አታበረታቱም ወይም ዕውቀትን አታጋሩም ማለት አይደለም። ነገር ግን ለስኬት ያበቃችሁን ትክክለኛ ስልት ለሁሉም ሰው ማጋራት የራሱ የሆነ ጊዜ፣ ቦታና ጥንቃቄ ያስፈልገዋል። በተለይ በንግድ ዓለም፣ በሥራ ፈጠራና በትምህርት ውስጥ ምስጢርን ጠብቆ መጓዝ እጅግ ወሳኝ ነው። ምክንያቱም የእናንተ የፈጠራ ስልት ትልቅ ዋጋ ኖሮት የሚቀጥለው ሌላው ሰው ያንን መንገድ ገና ስላላወቀውና ስላልተረዳው ብቻ መሆኑን ማጤን አለባችሁ። በሁለተኛ ደረጃ ደግሞ ባለፈው የሕይወት ታሪካችሁ የሠራችሁትን ስህተቶች፣ ድክመቶችና የተሳሳታችኋቸውን ውሳኔዎች ለሰዎች ማውራት በፍጹም የለባችሁም። ብዙ ጊዜ ሰዎች የውስጤን አውጥቼ ስለተናገርኩት ስሜቴ ይቀልልኛል፣ ከጭንቀቴ እገላገላለሁ በሚል ጊዜያዊ እሳቤ ያገኟቸውን ምስጢሮች በየቦታው ያወራሉ። ነገር ግን ያለፈን ስህተት ለሰዎች በማውራት በፍጹም መልሳችሁ ልታስተካክሉት አትችሉም። ይልቁኑ መናገራችሁ በሰዎች ዘንድ እንድትናቁ፣ ዋጋችሁ እንዲቀንስና አሁን በተሻለ ማንነት የምታሳዩትን ብቃትና ለውጥ እንኳን እንዳይቀበሏችሁ ትልቅ እንቅፋት ይሆንባችኋል። ምክንያቱም በተናገራችሁበት ቅጽበት ሰዎች ከጀርባችሁ ስለ ድሮ ማንነታችሁ ማውራትና ማነጻጸር ይጀምራሉ። ከዚህም በላይ መጥፎ ታሪካችሁን የሰሙ ሰዎች ያንን ምስጢር እንደ መጫወቻ ተጠቅመው በይሉኝታ ስም የሚፈልጉትን ነገር ሁሉ በአንተ ላይ እንዲጭኑና እንድትገዛላቸው ያስገድዱሃል። ስለዚህ ያለፈውን ጥቁር ታሪክ ለጓደኛም ሆነ ለምታምኑት ሰው በፍጹም አታውሩ። ምክንያቱም ያንን ስታደርጉ የራሳችሁን የዘላለም እስር ቤት በገዛ እጃችሁ እየቆፈራችሁ ነው። ከዚህ በተጨማሪ የምታገኙትን ገቢና የወደፊት ተቀማጭ የገንዘብ መጠናችሁን በምስጢር መያዝ ሌላው የብልሃት መንገድ ነው። ገቢያችሁ ትልቅና ከፍተኛ መሆኑን ስትናገሩ ሳታውቁት በሰዎች ውስጥ የቅናት ስሜትን ትቀሰቅሳላችሁ። እንዲሁም
ላላስፈላጊ የብድር ጥያቄና የገንዘብ ወጪ ትጋለጣላችሁ። ለነሱ በጠየቁት ጊዜ ካላበደራችሁ ወይም ካልረዳችሁ ደግሞ ምንም ያህል ወጪ ቢኖርባችሁ እንኳ እንደ ክፉና ስግብግብ ሰው መቁጠራቸው አይቀርም። በሌላ በኩል ደግሞ ዝቅተኛ ገቢ እንዳላችሁና እንደተቸገራችሁ ከተናገራችሁ ለንቀት፣ ለትችትና ለታናሽነት ትጋለጣላችሁ። ሰዎች ለእናንተ ያላቸው ቦታ፣ ክብርና ዋጋ በፍጥነት ይወርዳል። ለምሳሌ አንድ ሰው ገበያ ወጥቶ የአንድን ዕቃ ዋጋ ጠይቆ ዝቅተኛ ከሆነ እንደሚንቀው ሁሉ የእናንተንም የገንዘብ አቅም ሲያውቁ በዛው ልክ ይገምቷችኋል። የገንዘብ መጠናችሁን እስካልተናገራችሁ ድረስ ግን ሰዎች በማያውቁት የእናንተ ስውር ክፍል ውስጥ ሆነው ሁልጊዜም እያከበሯችሁና እየፈሯችሁ ይቀጥላሉ። በተናገራችሁበት ቅጽበት ግን ክብራችሁን በኪሳችሁ ልክ ይወስኑታል። በተመሳሳይ መልኩ ማን ወዳጃችሁ እንደሆነና ማን ጠላታችሁ እንደሆነ ለሰዎች መግለጽ በጣም አደገኛ መረጃን ለሌሎች አሳልፎ መስጠት ነው። ጠላቶቻችሁ እናንተን በቀጥታ ማጥቃት ሲያቅታቸው መጀመሪያ ለማጥቃት የሚሞክሩት የእናንተን የቅርብ ሰዎችንና የምትወዷቸውን ወዳጆች ነው። ለምሳሌ ያህል አንድ የታጠቀ ዘራፊ ትኩረቱና ጥቃቱ በጫካ ውስጥ ያገተውን ሰው ማሰቃየት ሳይሆን ለዛ ለታገተው ሰው ሲል ማንኛውንም የገንዘብና የሕይወት ዋጋ ሊከፍል በሚችለው የውጭ ወዳጅ ላይ እንደሆነው ሁሉ ማለት ነው። ስለዚህ የምታምኑትንና የምትወዱትን ሰው በልባችሁ ውስጥ በጥብቅ ጠብቁት እንጂ ለሰው አታውሩ። እንዲሁም ጠላታችሁ ማን እንደሆነ በየቦታው ስትናገሩ ሌሎች እናንተን የማይወዱ ጠላቶች ከሱ ጋር ኅብረት እንዲፈጥሩና በአንተ ላይ ግንባር እንዲሰሩ ትልቅ ድልድይ እየሆናችሁላቸው መሆኑን በፍጹም መዘንጋት የለባችሁም። ሌላው እጅግ በጥልቀት ልንጠነቀቅበት የሚገባው ነገር ትልቁንና ዋናውን የሕይወት ራዕያችንን በፍጹም ለሰዎች አለማጋራት ነው። በውስጣችሁ ትልቅ ህልም፣ አዲስ ሐሳብና ዕቅድ ሲቀጣጠል ለሰዎች ሩጣችሁ ለመናገር በፍጹም አትቸኩሉ። ምክንያቱም እናንተን በህሊናችሁ የምታዩትን ትልቅ እይታ እነሱ ማየትና መረዳት አይችሉም። ሰዎች ሐሳባችሁን ፈጥነው ስላልተረዷችሁ ብቻ የእናንተን ትልቅ ህልም እንደ ሕፃናት ጨዋታና እንደማይሆን ምኞት ቆጥረው ተስፋ ሊያስቆርጣችሁ ይችላሉ። ለምሳሌ ለመጀመሪያ ጊዜ አውሮፕላን የሰራው ሰው መጀመሪያ በሰማይ ላይ መብረር የሚለውን ድንቅ ሐሳብ ለጓደኞቹና ለማህበረሰቡ ለማስረዳት ቢሞክር ኖሮ ምን ያህል ሊሳለቁበትና እብድ ነው ሊሉት እንደሚችሉ አስቡት። ራዕይ የተባለው ሁሉም ሰው ማየት ስላልቻለ ነው። ስለዚህ ወደ ተግባር ገብታችሁ ስራችሁንና ውጤታችሁን በአይን አሳዩ እንጂ ሰዎችን በወሬ ለማሳመን ጊዜያችሁንና ጉልበታችሁን አታባክኑ። በተጨማሪም ስለ ሰው አለማውራት ወይም ሐሜትን በጥብቅ መተውና ራስን ማራቅ ይኖርብናል። እናንተ በሌሎች መታማት እንደማትወዱ ሁሉ ስለ ሌላ ሰው ሕይወትና ጉድለትም በፍጹም በሌሎች ፊት አታውሩ። ምክንያቱም በሳይንስ ሕግ መሠረት አንድን ጠንካራ ግድግዳ በገፋችሁት ኃይል ልክ ግድግዳው መልሶ እናንተን እንደሚገፋችሁ ሁሉ በሐሜትና በሰው ስም ማጥፋት ውስጥ በተሳተፋችሁ ቁጥር ስለ እናንተ የሚወራው መጥፎ ወሬና ጥርጣሬ አድማሱ እየሰፋ ይሄዳል። ከዚህ ጋር በጥብቅ ተያይዞ የቤተሰባችሁን የውስጥ ገመና፣ ጭቅጭቅና ችግር ለውጭ ሰው አሳልፋችሁ አትስጡ። ምክንያቱም አንድ ታላቅና ግዙፍ መርከብ በትንሽ ቀዳዳ በኩል ሰርጎ በገባ ውሃ ምክንያት በቀላሉ ልትሰምጥ እንደምትችል ሁሉ የቤተሰብ ምስጢርም አንዴ ወደ ውጭ ከወጣ የቤቱ ሰላምና መከበር በፍጥነት ይፈርሳል። በቤት ውስጥ የተፈጠረውን ማዕበልና አለመግባባት በቤት ውስጥ ባሉ ሰዎችና በውይይት ብቻ ለመፍታት መሞከር የእውነተኛ ብልህ ሰው መገለጫ ነው። በመጨረሻም የወደፊት ዕቅዳችሁንና የምታደርጉትን ዝግጅት በምስጢር መያዝ ለስኬታችሁ እጅግ አስፈላጊ ነው። ዕቅዳችንን ለሰዎች ገና ሳንሰራ ስንናገር አእምሯችን ነገሩ በተግባር ሳይሰራ እንደተሰራ አድርጎ የማታለልና የውሸት እርካታ የመውሰድ ባህሪ አለው። በዚህ የተነሳ አእምሮ ለዛ ሥራ ያወጣው የነበረውን ጉልበት፣ ውስጣዊ ተነሳሽነትና ግፊት በፍጥነት ይቀንሰዋል። በዚህም ምክንያት ብዙዎቻችን እናቅዳለን እንጂ ሳንፈጽም እንቀራለን። ደግሞም እናንተ
ለመለወጥ ለመማርና ትልቅ ነገር ለመስራት እቅዳችሁን ስታወሩ ሳታውቁት በሌሎች ስነ ልቦና ውስጥ የራሳችሁን ስንፍናና ማነስ ያሳያችኋቸው ስለሆነ በውስጣቸው ጥልቅ የሆነ የቅናትና የጥላቻ ስሜት ትፈጥራላችሁ። ስለዚህ ልታደርጉት ያሰባችሁትን ማንኛውም በጎ ነገር ቀድማችሁ ለዓለም ከመናገር ይልቅ ዝም ብላችሁ ወደ ተግባር በመግባትና በመስራት ለውጡን በዓይን አሳዩ። ምክንያቱም አፍን መግዛትና ምስጢርን መጠበቅ መቻል ሕይወትን ሙሉ በሙሉ መቆጣጠር መቻል ነውና። ክቡራን አድማጮች ስላዳመጣችሁ እናመሰግናለን። ቆይታችን ይህን ይመስል ነበር። የተሰማችሁን ሐሳብና አስተያየት በኮመንት እንድታጋሩን እየጋበዝን ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ በድጋሚ እያስታወስን ለመሰናበት እንወዳለን። ቸር ያቆየን።